ጤና ይስጥልን ተመልካቾች እንዴት አላችሁ? ላይክ ሰብስክራይብ ማድረጉን ቀጥሎ የተለያዩ ሀሳቦችን ስጡ። እኔም የተለያዩ ሀሳቦችን አጋራለሁ። በተለይም ዛሬ አሜሪካ እጅግ ከባድ የሆነ ሰደድ እሳት ተከስቶባታል። ይሄ ዋይልድ ፋየር ለመቆጣጠርም አደገኛ የሆነ መምጣቱን የሚጠቁሙ መረጃዎች ይፋ ሆነዋል። በሺዎች የሚቆጠሩ ሰዎች በተለይም ደግሞ በኮሎራዶ ግዛት ከቦታ ቦታ እንዲንቀሳቀሱ ወይም ደግሞ ከቦታው እንዲወጡ ተደርጓል። እጅግ ከባድ የሆነ ሰደድ እሳት እንደሆነ ተነግረዋል። አስፐን አክረስ ፋየር ይባላል ወይም ደግሞ ሰደድ እሳቱ በዚህ ልክ ነው ስሙ የሚጠራው። አስፐን አክረስ ፋየር የሰደድ እሳቱ ስያሜ ነው፣ ወይም ደግሞ ደብድ የተደረገው በዛ ልክ ነው። ከዚህ ቀደም እንደነበረው አይነት ማለት ነው። ካሊፎርኒያ ላይ ተፈጥሮ የነበረውን ታስታውሳላችሁና ይሄኛው ትንሽ ከባድ ሊሆንባት እንደሚችል በአሜሪካ እየተነገረ ነው። ዋይልድ ፋየሩ በተለይም ደግሞ በምዕራብ አሜሪካ የተፈጠረ ነው። በርካታ ቤቶችን አውድመዋል። በርካቶችን ከቤት ንብረታቸው እንዲፈናቀሉም አድርጓቸዋልና ትንሽ አስቸጋሪ ነው። እጅግ ፈጣን የሆነ ዋይልድ ፋየር እንደሆነም ተነግሯል። በጣም በሳውዝ ዌስት ኦፍ ዴንቨር በርካቶችን ወይም ደግሞ በደቡባዊ ምዕራብ ዴንቨር በርካቶች ከቤታቸው ለቀው እንዲወጡ ተደርገዋል። ምክንያቱም በጣም ስትሮንግ ዊንድ ነው። ከባድ ነፋስ እያግለበለበ ወይም ደግሞ ከባዱ ነፋስ እያገዘው እጅጉን አስቸጋሪ ቦታዎችን ደቡባዊ ኮሎራዶን እየጣሰ ወደ ሌሎች ግዛቶችም እስከ መግባት ወይም ደግሞ እስከ ሌሎች ግዛቶች እስከ መድረስ ሊደርስ ይችላል። ወይም ደግሞ እንደዛ እየሆነ ነው ያለው። የእሳቱ ማዕበል ወይም ደግሞ ነበልባሉ ከባድ ነው፣ ወይም ደግሞ ብሌዝ እየተባለ የሚጠራው ትንሽ አስቸጋሪ እንደሆነ እየተነገረ ይገኛል። በዛ ላይ ደግሞ የአደጋ ጊዜ ሰራተኞችም በቀላሉ ለመቆጣጠር እንደተቸገሩ እየተነገረ ነው። ይሄኛው አሜሪካ ብዙ ማዕበል እንደመጣባት የሚያሳይ ነው ተብሏል። ብሌዙ ወይም ደግሞ ይሄ እሳቱ ነበልባሉ የሚወጣው ማለት ነው በ40 ላርጅ ፋየርስ ከረንትሊ በርኒንግ አክሮስ ዘ ዌስተርን ዩናይትድ ስቴትስ። ይሄ ማለት the blaze is one of about 40 large fires currently burning across እንግዲህ ስንት መሰላችሁ? 40 የሚሆኑ ሰደድ እሳቶች በዚህም በዛም እየተነሱ ነው በኮሎራዶ ና ይሄኛው በጣም ግዙፍ ከሚባሉት ውስጥም አብሮ የሚታይ ነው። እንዳልኳችሁ እንግዲህ አስፐን አክረስ ፋየር ኤክስፕሎድ ያደረገው እንግዲህ ክሮዊንግ በ444 ስኩዌር ኪሎ ሜትሮች ላይ ወይም ደግሞ 17 ስኩዌር ማይል ቦታ ላይ መጀመሪያ ላይ ከተነሳ በኋላ በጣም እየተግለበለበ ብዙ ቦታዎችን አካሏል። እስካሁን ባለው ሁኔታ እንኳን ከ160 በላይ የተለያዩ ስትራክቸሮችን፣ ቤቶችን፣ መሰረተ ልማቶችን ጨምሮ አውድሟል። ቀላል የሚባል አይደለም። ፋይሩ በጣም ቀላል ነው። ኤክስፐርቶቹ ይሄኛው ችግር እየተፈጠረ ያለው ከዚህ ቀደም እንደነበረው እንደ ልክ ካሊፎርኒያ ላይ ሎስ አንጀለስ ላይ እንደነበረው አይነት ነው። ምክንያቱም በጣም ፈጣን ነው። ምክንያቱም ኤክስፐርቶች ሲያስቀምጡ ይሄኛው ኤክሰርቤት እያደረገ ያለው እየጨመረ የመጣ ኤክሰርቤትድ የሚሆነው በክላይሜት ቼንጅ በአየር ንብረት ለውጥ ነው። ይሄኛው ዴንጀረስሊ ዋይልድ ፋየር እንዲፈጠር አድርገዋል። ምክንያቱም ስለ ዋይልድ ፋየር ያላቸው አመለካከት እና ፕሬዚዳንት ዶናልድ ትራምፕ ስለ አየር ንብረት ለውጥ ያላቸው አመለካከት የምታውቁት ነውና ህዝቡ ግን ዋጋ የሚከፍለው በዚህ ልክ እየሆነ መጥተዋል። ሰው ነፋሱ ደግሞ በጣም እየጨመረ በሄደ ቁጥር ለመቆጣጠር አደገኛ እያደርገዋል። በነፋስ እየታገዘ ነው እየተስፋፋ የሚገኘው። ከዛ ውጭም ደግሞ ባልተለመደ መልኩ ዝቅተኛ የሆነ በረዶ ነው እዛ አካባቢ ላይ እየጣለ ያለው። 2200 የሚሆኑ ሰዎች ከኮሎራዶ ከተማ እንዲለቁ ተደርገዋል። ወደ ተለያዩ ጎረቤት ከተሞች ኮሚኒቲዎች እንዲሄዱም ተደርጓል እና እጅግ ፈታኝ የሆነ ሊሆን እንደሚችል እየተነገረ ነው። አስፐርን ይሄ እንግዲህ አስፐርን አክረስ ፋየር የሚባለው one of the blazes currently ravaging Colorado and in neighboring states አሁን ያለው ይሄኛው ብቻ ነው። ይሄኛው አስፐን አክረስ ፋየር የሚባለው በሚል የሚጠራው ሰደድ እሳት ነው ኮሎራዶና አካባቢዎቹን ግዛቶችን እየጫነ ወይም ጫና ውስጥ እያስገባ የሚገኘውና ፋየር ፋይተሮች በጣም እየሰሩ ነው። የቤታዊ ዘብ ኃይሎችም 50 የሚሆኑ አካባቢ ላይ እንግዲህ እንዲሰፍሩ ተደርገው የተለያዩ ስራዎችን ለመስራት ለማጥፋት እየሞከሩ ነው። ግን ትንሽ አስቸጋሪ ነው። እንግዲህ ለምሳሌ የተለያዩ 65 በመቶ የሚሆነውን እንግዲህ ፋየር ለመቆጣጠር ሞክረናል የሚሉ ሀሳብ አላቸው። በተለይም በይሄ ሮኪ በሆኑ ማውንቴኖች አካባቢ ያለው ትንሽ አስቸጋሪ ነው። በኮሎራዶና በዩታ ግዛት መሀል ላይ በሚገኝ ቦታ ላይ የተፈጠረው ትንሽ አስቸጋሪ ነው እና መቆጣጠር የተቻለው አለ። ግን ዩታ ኢትሰልፍ ሌላ ብሌዝ አለባት እንግዲህ ወይም ደግሞ ይሄ ኮተን ውድ ፋየር ተፈጥሮባታል ወይም ሃርድ ግራውንድ ቱ more than 380 square kilometer የሚል መረጃም እስከ by Friday
እስከ ትናንትናው እንደሆነ የሚጠቁ ነውና በሺዎች የሚቆጠሩ ኪሎ ሜትሮችን ሊያዳርስ ይችላል። ከዚህ በፊት የምናውቀው አይነት ሰደድ እሳት ሊፈጠር ይችላል በሚል በጣም በርካታ ሰዎች ስጋታቸውን እያስቀመጡ ይገኛል። መረጃዎች በነገራችን ላይ በተለያየ መንገድ እየወጡ ነው። ሰደድ እሳት በዚህ ሰዓት እንዴት ተፈጠረ የሚለውም ቀድሞ ነው የተፈጠረው። ሰው ሰደድ እሳት ዋይልድፋየር ኢን አሜሪካ ሲባል ብዙ ንብረቶችን ያወድማል። ከዚህ ቀደም ከምናውቀው በላይም ሊሆን ይችላል። ምክንያቱም እንደምታውቁት የአሜሪካ ፖለቲከኞችም ዓለም ላይ ባሉበት አሁን ውጥረታቸውም አለ። በዛ ላይ ደግሞ ዋይልድ ፋየሩን ለመቆጣጠር የሚደረገው ጥረት በምን መንገድ መያዝ አለበት በሚለውም ላይ እንደዚሁ አለመግባባት አለባቸው። ቢካዝ ዴሞክራትና ሪፐብሊካን ስለ አየር ንብረት ለውጥ ያላቸው አመለካከት የተለያየ በመሆኑ ነው። እና ዋይልድ ፋየር እንግዲህ አሜሪካ ውስጥ እየሰፋ ሲሄድ የሚያወድመው ሀብት የምታውቁት ነውና ቀላል የሚባል አይደለም። ስለዚህ እሱን በምን መንገድ እንቆጣጠር በሚለው ላይ ኮንግረሱ መምከር አለበት። የስቴት አስተዳዳሪዎችም በተለያየ መንገድ ስራቸውን መስራት አለባቸው ተብሎ ይታሰባል። በተለያዩ አካባቢዎች ዋይልድ ፋየር እየተፈጠረ ነው። በተለይም ደግሞ ከተወሰነ ደቂቃዎች በፊት በአፍሪካም ላይ ያለ በነገራችን ላይ ግን ይሄ የዴንቨር አካባቢ ላይ የተፈጠረውን ከተመለከታችሁ ትንሽ አስቸጋሪ ለመቆጣጠርም ፈታኝ ሊሆንባቸው እንደሚችል ይጠቁማል። ምክንያቱም ዋይልድ ፋየር ሳውዝ ዌስት ኦፍ ዴንቨር በዴንቨር ደቡባዊ ሳውዝ ዌስት ማለት ደቡባዊ ምዕራብ አካባቢ ላይ ያለውን ነገር ከተመለከታችሁ ትንሽ አስቸጋሪ እንደሆነ የሚጠቁም ነገርን መመልከት ትችላላችሁ የሚል ሀሳብ ነው ያለው። ምክንያቱም እንግዲህ በዚህ በሳውዝ ዌስት ኦፍ ዴንቨር ላይ በተፈጠረው ማለት ነው በሺዎች የሚቆጠሩ ሰዎች ከቤት ንብረታቸው ተፈናቅለዋል። ቅድም በነገርኳችሁ መሰረት ደግሞ 160 የሚሆኑ ስትራክቸሮች ቤቶች ሊሆኑ ይችላሉ፣ መሰረተ ልማቶች ሊሆኑ ይችላሉ፣ እነሱ ወድመዋል ነው። እንግዲህ ዋይልድ ፋየሩ አሁን በርን እያደረገ ያለው ቦታ በጣም ትንሽ አስቸጋሪ የሆነባቸው መጥቷል። ለመቆጣጠርም ተቸግረዋልና በዴንቨር ያለው ነገር ትንሽ አስቸጋሪ ነው እና በጣም ኢራቲክ የሆነ ነው። ትንሽ የሆነ አስቸጋሪ ጉዳዮችን ዓለምም ልትመለከት ትችላለች የሚል ሀሳብ አለ። አስፓራክስ ፋየር እንግዲህ 40 ከሚሆኑት አንኮንቴንድ ላርጅ ብሌዝ በአሁኑ ሰዓት ወይም ደግሞ ለመቆጣጠር አዳጋች ከሆኑት ውስጥ የሚመደብ ሆኖም እንደዚሁ ቀጥሏል ማለት ነው። ብዙ ሰዎች በተለያየ መንገድ ለመፍትሄ መስራት አለባቸው ተብሎ ቢታሰብም ግን ትንሽ ፖለቲካል ችግሮችም ሊፈጠሩ ስለሚችሉ የዋይልድ ፋየሩን ጉዳይ መቆጣጠሩ ምን ያህል ሰዎች በሕይወታቸውን አጡ የሚለው እንደዚሁም ደግሞ በትክክል መቀመጥም አለበትና ዋይልድ ፋየር ብሬክስ አውት ኢን ኢስተርን አቲካም በተለያዩ በነገራችን ላይ እንግዲህ ዴንቨር በኮሎራዶ ምናምን ግዛት ውስጥ ብቻም አይደለም በተለያዩ አካባቢዎችም እንደዚሁ ተፈጥሯልና ስፔን ውስጥ አለ እንደ ሞሮኮ በተለያዩ ደግሞ አካባቢዎችም እንደዚሁ እየታየን በዩታ ዋይልድ ፋየሩ እንደዚሁ መፈጠሩን እየተመለከት ነው። የዩታ ደግሞ ከዚሁ ከኮሎራዶ ግዛት የመጣ እንደሆነ ይነገራልና እነዚህ ነገሮች ትንሽ የሳት ብቻ ላይ ሆኑ ይችላል ተብሎ ይታሰባልና እንግዲህ የሞንሱንስ ኩድ ኢምፓክት ዩታ ዋይልድ ፋየር ሲዝንስ ትንሽ በዚህ ጊዜ የተፈጠረው ደግሞ አስቸጋሪ ነው። ዩታ እንግዲህ 2026 ፋየር ሲዝን ገብታበታለች። ይሄ በነገራችን ላይ እስከ ገና እስከ ክሪስማሳቸው ድረስ የሚቀጥል ሊሆን ይችላል። ምክንያቱም ይሄ የመጣው በሪኮርድ ሎው በሆነ ስኖ ፓክ እንደ heightened concerns about wildfire which are already burning across the state ሙሉ በሙሉ ግዛቷን ነው እንግዲህ ዩታን ቅድም ነግሬያችኋለሁ። ኮሎራዶ ላይ ተፈጥሮ ነበረ ዩታ ላይ እየተቆጣጠረ ነው የሚል ሀሳብ ሰጥተው ነበር። አሁን ደግሞ ሌላ መልክ ያለው ሆኗል። as of early July 390 wildfire across ዩታ ተፈጥሮ 296,000 በላይ የሚሆን አክረስ ጋሻ ይመስለኛል ወይም ደግሞ ቦታዎችን አጋይቷል ማለት ነው። 278ቱ የሚሆኑት በሰው ልጅ አማካኝነት የተፈጠሩ ናቸው። 73 በላይትኒንግ መብረቅ ምናምን ወይም ደግሞ እንደዛ አይነት ነገር የተፈጠረ ነው። ከዛ 39 የሚሆኑ እስካሁን በምን እንደተቀሰቀሰ በምን እንደተነሳ የታወቀ ነገር የለምና ብዙዎቹን ስትመለከቷቸው የሰደድ እሳት ጉዳይ አሜሪካን ስጋት ውስጥ ያስገባታል። ከዚህ በፊት እንደምታውቁትም አይደለም አሁን ያለው
ፈታኝነቱ እየጨመረ ነው የመጣው። ምክንያቱም በብዙ መንገዶች በብዙ ሁኔታዎች የምናውቀው አካባቢ ላይ የተፈጠረን ብቻ ሳይሆን በተለያየ መንገድ በሰው ሰራሽም ከዛም ሲሻገር ደግሞ በአንዳንድ ፖለቲካል ችግሮችም ጭምር ያሉበት ስለሆነ እዚህም እዛም የሚነሱት የዋይልድ ፋየር ጉዳዮች አሳሳቢ ሊሆኑ ይችላሉ። ከዚህ ቀደም እንደምታስታውሱት እንግዲህ በሎስ አንጀለስ ላይ የተፈጠረውን ታስታውሳላችሁ። ና በነገራችን ላይ እነዚህ ዋይልድ ፋየር የሚፈጠሩት አሜሪካ ግዙፍ ነች። በዌስት ና በኢስት ስትከፈል ደግሞ አንዱ ላይ ሰደድ እሳት፣ አንዱ ላይ ደግሞ ከባድ የሆነ ዝናብ፣ ጎርፍ ሊፈጠር ይችላል ና ከዚ አንጻር ብዙ ሰዎች እየተነጋገሩበት ያለው ጉዳይ ነው። አሜሪካን እያመሰ የሚገኘው ሰደድ እሳት ከጫፍ ጫፍ ፈታኝ ሆኖባታል። ቢካዝ እንግዲህ አሜሪካም ከዚህ ከአየር ንብረት ለውጥ ጋር በተገናኘ የሚነሱባትን ጥያቄዎች መፍትሄ መስጠት እንዳለባት ይነገራል። እንግዲህ በተለያዩ ግዛቶች ባይዞይ ትንሽ ፈታኝ ነገሮች ሊፈጠሩ ይችላሉ። ሶሪ ጋይስ። እነዚህን ነገሮች ግን መፍትሄ መስጠት የሚያስፈልገው አሁን ተፈጥሮን መቆጣጠር ላይቻል ይችላል፣ ግን ደግሞ ከተፈጥሮ ባሻገር ቀድሞ አንዳንድ ስራዎች መስራት አለባቸው ከሚለው አንጻር ጥያቄዎችም በስፋት ሲነሱ ነበረ። ግን ይሄኛው አስቸጋሪ የሚያደርገው እዚህም እዛም የሚነሱ አንዳንድ የፖለቲካ አለመግባባቶችና የሚፈጠሩ ችግሮች በምን አውድ ይታዩ፣ በምን ሁኔታ ውስጥስ መቃኘት አለባቸው የሚለውን እንደዚሁ ብዙ ሰዎች የሚያስቀምጡበት እና ፕሬዚዳንት ዶናልድ ትራምፕ ለጉዳዩ ያላቸው ቦታ ምን ያህል ነው የሚሉትን ስንመለከት ነው። እና አስቸጋሪ ሁኔታዎች ሊፈጠሩ ይችላሉ። ይህ በሚሊዮን የሚቆጠሩ ሰዎችንም ጫና ውስጥ ሊያስገባቸው ይችላል። ግን አፍተርኦል አሜሪካ በተለያዩ አካባቢዎች ሰደድ እሳት እንደተፈጠሩባት የሚያሳዩ መረጃዎች የወጡ ይገኛል። ይሄኛው ምናልባት ላያቆሙት ይችላሉ የሚል ስጋትም እንደዚሁ ተፈጥሯል። ቢካዝ ትንሽ አሁን አደጋው እየጨመረ ከሄደ የዋይልድ ፋየር ጉዳይ በተለያዩ የዓለም ክፍሎችም ከዚህ በፊት እንደምታስታውሱት በቀላሉ መቆጣጠር አልተቻለም ነበረና ይሄ ነገር አሁንም ምንድን ነው የሚለው ብዙ ሰዎችን እንትን ሌላችሁ ይችላል። ና ይህ ዋይልድ ፋየር ቀለል ተደርጎ የሚታይ አይደለም። ስፔንም ደግሞ ዋይልድ ፋየር ተፈጥሮባታል ማለት ነው። በተለያዩ አካባቢዎችም እንደዚሁ ስፔን አውሮፓ ውስጥ ማለት ነው። የዳላሱ ትንሽ ከበድ እያለ እንደመጣ ተነግሯል። ከዛም ና ዩታ ፈተና ውስጥ ናቸው። እንግዲህ በጣም በበርካታ ሀገራት በተለይም ደግሞ እንግዲህ በፖርቹጋልም እንደዚሁ 1000 የሚሆኑ ፋየር ፋይተርስ ተመድበው ዋይልድ እንግዲህ ሰደድ እሳት ለመቆጣጠር ጥረት እያደረጉ ይገኛሉ። ከዛ ውጭም እንግዲህ በተለያዩ አካባቢዎች ከባድ የሆነ ጫና እየተፈጠረ በቦስተን አካባቢም እንደዚሁ ሰደድ እሳት መፈጠሩ እየተነገረ ነው። በተለያየ በቨርመንት አካባቢም እንደዚሁ በጣም ሙሉ አሜሪካ በዚህ በዌስቱ አካባቢ ላይ ከፍተኛ የሆነ ሰደድ እሳት እየተፈጠረ ነው። እሱን ደግሞ ለመቆጣጠር ጥረቶችም ቢቀጥሉም ግን ደግሞ መንግስት ትልቅ ቦታ ሊሰጠው ይገባል የሚል ሀሳቦች የተጋሩ ይገኛል። ውድ ተመልካቾቻችን ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሉ። ቢኒያም ካሴ ነበርኩኝ። እጅጉን አመሰግናችኋለሁ።